ያለ እሱን የሚመስል ሰው ሬሳ ያስፈልገዋል። በቀላሉ ደግሞ ሬሳ ማግኘት አይችልም። ስለዚህ ሰው ለመግደል ያስባል። ወደ ፍለጋም ገባ። ዞር ዞር ማለት ጀመረ። አንድ ሱፐርማርኬት ውስጥ የሆነ ሰው አየ። ያ ሰው እዛ ሱፐርማርኬት ውስጥ ቴክኒሻን ነው። ትንሽ ከአሪን ጋር የመቀራረብ ነገር አለው። በደንብ አይመስልም ግን የመቀራረብ ነገር አለው። አሪን ጠጋ ብሎ ይህንን ሰውዬ እኔ የምሰራው እንደዚህ የራሴ የሆነ ድርጅት አለኝ፣ እዛ ድርጅት ውስጥ ቆንጆ ብር ከፍላለሁ፣ አብረን እንስራ ይለዋል። ይህ ሰውም እሺ አሪፍ ነው ብሎ አሰበ። አሪፍ ምክንያቱም ከዛ ድርጅት ውስጥ እንዲወጣ የፈለገው እሱም ሲገለው ድርጅቱ ተቀጣሪ እስከሆነ ድረስ እሱን ማፈላለግ ጀመረ። ምን ሆኖ ነው ማለት ግን ከዚህ ድርጅት እሱን ካስወጣ ወደ ራሱ ድርጅት ካስገባው የሚፈልገው የለም። ለዛም ነው የራሴ ድርጅት ምናምን ብሎ ሰውየውን ያናገረው። ደግሞ ምን ማለት ድርጅት የለውም። ታዲያም ይህ ሰውዬና አሪ ተቀጣጠሩ። በቃ እኔ ስራዬን ከዚህ አቁሜ አንተ ጋር መስራት ጀምራለሁ ብሎት ማለት ነው። እናም ቀኑ ደረሰ። የመጀመሪያ ቀን እስከሆነ ድረስ ደግሞ መጀመሪያ እቤት መተን ነው ማውራት ያለብን ብሎት አሪ ቤቱ እሱን መጠበቅ ጀመረ። ሰውየውም በተባለው ቀን አልመጣም። ጠበቀው፣ አልመጣም። ጠበቀው፣ የለም። በዚህ ማሪ በጣም ያደራል። ድጋሚም እዛ ሱፐርማርኬት ይሄዳል። ሌላ ተቀጣሪም ይፈልጋል። አንድ ሰው ደግሞ በጣም ትኩረቱን ይስባል። ጀስቲን የሚባል ልጅ። ጀስቲን ገና እድሜው 20 ዓመቱ ነው። አሪ ይህንን ልጅ አናገሩ። እዚህ ከምትሰራበት እጥፍ ከፍላለሁ፣ የራሴ ድርጅት አለ፣ እዛ ብትሰራልኝ ቆንጆ ነው ለአንተ የሚለው። ጀስቲንም አላቅመምም። እንዴ ደሞዛችሁ እጥፍ ይደረግላችኋል ተብሎ እሺ ነው የምትሉት። አሪም መጀመሪያ እንዳደረገው ያው ድርጅቱ ከመሄድ በፊት ቤት እንገናኝና አንዳንድ የምናወራው ነገር አለ ይለዋል። ቀኑም ሲደርስ ጀስቲን ቤቱ ሄደ። ማውራትን ጀመሩ አንዳንድ ነገሮችን። ከዛ ጋራጅ የምንሄድና እስቲ ጋራጅ ውስጥ ያለኝን ነገር ላሳይክ ይለዋል። ጋራጅ ማለት ቤቱ መኪና የሚቆምበት ማለት ነው እንጂ መካኒክ ምናምን ያለበት መኪና የሚሰራበት ቦታ አይደለም። ጀስቲንም በዚህ እሺ አለው። በዚህ ጋር እያለም ጀስቲን ከፊት ለፊት እንዲቀድም አደረገው። ከኋላም ሆነ አሪ ሳያስበው አፍንጫው ላይ ስሙን አልነግራችሁም ብቻ ጨርቅ አለ። ጨርቁ ላይ የሆነ ነገር አድርጓል። ያው ስሙን ለምን እንደማልነግራችሁ ታውቃላችሁ። ያንን ነገር ከኋላው ስለነበረ አፍንጫው ላይ እፍና ያረግበታል። ጀስቲንም ወዲያው ነበረ ይሄ ነገር ዝርር አደረገ። ወዲያውም ታዲያ